ይጨርሱ እነሱ ትክክልም ስላልሆነ አንድ ሰው የጀመረው መጨረስ ስላለበት እነሱ ይጨርሱ። እኔ ምንም ማቆ ታሪክ የለም። ዛሬ ምንም አልተከታተልኩም። 15 ደቂቃ ጠየቀኝ 15 ደቂቃ መልሼለት እኔ መጠየቅ ሲጀምር ከዛ ቀጥታ ስድብ ውስጥ ነቆራ ውስጥ አያውቅም አይችልም ምናምን እያለ ስድብ ውስጥ ነበር። እኔ ምንም ስላልተያዘው ከዛ በላይ ነው የተሳደብከው። አንተም ከዛ በላይ ነው የተሳደብከው። ዝም ስላልኩኝ ሁላችሁም በቃ ሰሙን በስማምም ተውና ወደ ማጠቃለያው እንሂድ። ዳጊና ሰሙ ከፈለጋችሁ ነገ ጠዋት ወይ ነገ ምናምን በሌላ ቀን ታረጋላችሁ ዲቤቱን። እናንተ እኔ እንቅልፌ ስለመጣኝ እንተኛ ጋይስ። ዳጊ መውጣት ሁለተኛ ጊዜ ነው እንደዚህ ያደረከኝ። አይ ስለሱ ጉዳይ ላወራህ ነው የመጣሁት ኤርሚ። ለሌሎቹ መጀመሪያ እድል ስጣቸውን እኔ መጨረሻ ስለገባሁ ለእኔ እድል ነው። ሰው ልቀንስ ነው ቤቴ ውስጥ ሰው ልቀንስ ነው። አንዴ ላስወጣ ነው ሰው ውዴ ደህና አንዴ ልቀንስ ነው ልዘጋ ስለሆነ ኦኬ ቤስ ማነው ሰው ቅድም ስላወራ በቃ አይደለ በስማባው እሺ በቃ ሚውት አድርጉ በነገር እንዳታነሳ ቤቱ ሄጄ ያነጋግራለሁ እኔ ጨርሻለሁ መውረድ ይችላል አውርደች እሺ ወንድሞቼ በቃ እሺ ስውሩ ጨርሰናል አይደል በቃ ይሁን የፈጣሪ ፍቃድ ይሁን የሰማነውን በልቦናችን ያሳድርብን እሺ የኛ አባት እንገናኛለን እነሱን ብቻ ደቂቃ ሰጥቻቸው ከዛ በኋላ እኔም ስለምተኛ ሰሙንም እሱም ቅሬታም ካላቸው እኔም ይቅርታ ካልኩ ይቅርታ ብያቸው ከዛ የሚናገሩትን ተናግረው ከዛ በኋላ እንለያያለን። ኤርሚ አንድ ነገር እኔ ልበልህና አሁን እዚህ ጋር ቅድም ሪከርድ እያረኩ ነው ስላለ አሁን እዚህ ጋር ካውንት ዳውን ሲያደርግ እየታየ ቪዲዮ ከፍታለሁ እያለ ከታች ሜንሽን እያደረገኝ ስለሆነ ነውና ካውንት ዳውን እያደረገ እስከ 9 ደቂቃ ያለውን ከ15 ካውንት ዳውን እያደረገ ነበረ። ምንም ሄዶ ቤቱ ቪዲዮን ቆራርጦ ነው የመጣው። ምንም እንትን ሲል ከ15 ሙሉ ቪዲዮ አለኝ 58 ምናምን እያለ አይ ከታች እንትን ብለናል እያለ ስለሆነ የሚከፍት ከሆነ የኔንም ደቂቃ ሰጠውና አሁን ከ15 ደቂቃው ካውንት ዳውን ሲያደርግ እኛው እዚሁ እያየን ያለውን ሪከርድ ይክፈት። ምክንያቱም ከታች ሜንሽን እያደረገ አሊያም ደግሞ 2 ደቂቃ ተጠቅሜ እኔ ሙሉን እሰጥሃለሁ። ስማ ኤርሚ በጣም በኮሜንት ላይ በጣም በስፋት እየተጻፈ ስለነበረ ቢያንስ ዳጊ ከመቶ ጊዜ በላይ ሪፕሌይ እያደረገለት ስለነበር ለሰሙ ይከፈት እዚሁ አንዴ ስለተጀመረ እዚሁ ይክፈተውና ከ15 ደቂቃ እስከ 9 ደቂቃ ያለው ይታይ። ዳጊ ይክፈትና ሙሉ ሪከርዱን ያሳያል። ይፍታ ሪከርዱ ሰሙ ካጠፋ ይቅርታ ይጠይቅ። በጣም ይሄ የተቆረጠ ነው ሙሉን ያሳያል። እሺ ካውንት ዳውኑን 15 ብሎ ያለበትን ካውንት ዳውን ታሳየናለህ። 15 ብሎ እኔ አንድ ጥያቄ ጠይቄ ነው ዝም ያልኩት። መጽሐፍ እሱ ጋር ከመጀመሪያ እኔ ኤርሚ ምዕራፍ 2 አንዴ ታረጋለህ እስከ 9 ያልኩት እሺ አንዴ ነበር። ሚውት አድርገው እኔ ልንገረው አንዴ ዳጊ ሚውት አድርገው ከአንዴ ሰሙሽ አንዴ ዳጊ ሰማለ ኤርሚ ምን መሰለህ ማድረግ ያለበት የተቆረጠ ቪዲዮ ሳይሆን ሙሉን ይክፈተው ሪከርድ የተደረገው 15 ደቂቃ እኔ የምጠይቅበትን ካውንት ዳውን ሲያደርግ ሙሉዋን ይፍታል። ለምንድን ነው አሁን እኮ አሊፍ ከፈለጋችሁት እኮ እኔ ሙሉ ቪዲዮውን አላር እነሱ ተነጋግረው ኮፒ ፔስት እያለ ሰውን እያጭበረበረ ስለሆነ እኔ ለኔ ሜንሽን እያደረገኝ ስለሆነ የኔን ደቂቃ ይወሰድ። ያው የኔ ደቂቃ 2 የሱ ደቂቃ 2 አይደለ? ካውንት ዳውን ሲያደርግ ያለውን 15ኛ ደቂቃ ላይ ከ15 ወደ ታች ነው የወረደው። አሳይቶን ነው እኔ ጭንቅላት ላይ ነው እንትሉ ሲቆጥር የነበረው ያሳይ ካውንት ዳውን ሲያደርግ እኔ ካለ እዚህ ጋር ተንበርክኬ ይቅርታ ጠይቃለሁ። እንደዛ ካልሆነ ግን ኤርሚያስ ብሎክ ታደርገዋለህ ዳጊን። ይስማማል? እኔ እሰማለሁ ሁሉንም ስለማየው በኋላ ለመሰለ እዚሁ ያሳይ የተባለው በጣም በተደጋጋሚ ዳጊም ኮሜንት እየጻፈ ስለነበረ የሰሙን ሜንሽን እየተደረገ ስለነበሩ ውሸታም ተብሎ ይቅርታ ጠይቅ እየተባለ ስለሆነ ከ400 ሰው በላይ ያየ ነውና ይሄ ቪዲዮ መቼ ሲቆርጠው ሪከርድ አድርጎ ነው የቆረጠው ኤዲት ያደረገው። ስለዚህ ከህይወታችን ላይ 6 ደቂቃ ብንሰጥ ችግር የለውም። ዳጌ ፕሊዝ ክፈተው ከ15 ደቂቃ ዳውን ካውንት እያደረገ በጣም ይቅርታ ማለት አንደኛ ርዕሱ በጣም ያስጠላል። ሰሙ ተበላ ምን ማለት ነው? ገና 15 ደቂቃ አልተጠቀመም ሲጀመር
ስውሩ ችግር የለውም። ስውሩ ተው ችግር የለውም። ከስሩ ነው። አያችሁ እንትን አንተ ራስህ ምራው። እሺ ሚዩት አድርጉትና አዳጊ የምታሳያቸው ነገር ካላሳያችሁ ቢሆን ምዕራፍ 6 ላይ ያለ ነው። እሱም ቪዲዮ አይደለም። አሁን ተዳውን ካንተ ጋር ኤርሚያስ አንተም ስለነበረ ኤርሚያስ ሳሙሻ ላስቸግር ሳሙ ላስቸግር ቆይ በእናትህ አንዴ ላስቸግር ቆይ አንዴ ክፈተው እሱን ቪዲዮ እስከ 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ። አወራኝ እርሜ። እሺ አንዴ ክፈተው እሱን ቪዲዮ። ማን ነው? አሊፍ ነው? አሊፍ ነኝ። እሱን ቪዲዮ ክፈተው። እሺ ማን አስከፍቶኝ? እያወራችሁ እኮ ነሽ። ክፈተው። አሁን ክፈተው። ሚውት አድርግልኝ። ችግር የለውም። እኔ አልናገርም። እኔ አንድ ጥያቄ ጠይቄ ነው ዝም ለጥፌዋለሁ። አንድ ጊዜ ይኸው ለጥፌዋለሁ። ኦልሬዲ ቪዲዮ ችግር የለውም። ሳሙ ይሄ የተቆረጠውን ያሰማንና ሙሉውን ያመጣዋል። ቅዱስ ላውጣ አያችሁ እንትን ደግሞ እኮ ጥቅሱን አቅም ቢሆን ምዕራፍ 6 ነው ያለው። እኔ ምዕራፍ 2 ከቁጥር 6 እስከ 9 እንጂ ያልኩት አንተም ስትዋሽ ስለነበረ ታወጣውና እኔ ምዕራፍ 6 ካልኩኝ ይሄው እዚህ ጋር ተንበርክኬ ይቅርታ ጠይቃለሁ። ቪዲዮ አውርቼ እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 ከቁጥር እስከ 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? ዳጊ እናመሰግናለን። ምን ታደርግልን መሰለህ? አሁን ይሄንን ቆርጠ ሪከርድ ያደረከው ሙሉ እንዳውን ካውንት አሳየን። ቴንክ ዩ ለዚህ እናመሰግናለን። አሁን ሙሉን አሳየን። እሺ አሊፍ ሚውት አድርገው አንድ ጊዜ ይቅርታ። ችግር የለውም አደርጋለሁ። አንዴ ሙሉን አሳየን። ይሄው አሳየክ ማሳየት የፈለከውን አሁን ደግሞ እኛ የምንፈልገውን አሳየን። እናንተ የምትፈልጉትን ደግሞ በትልቁ ያርጋችሁና አሳዩ። እናንተ እኔ የምፈልገው እናንተ አይደል እንዴ ቆረጥከው? እናንተ የምትፈልጉትን ላሳይ አይደለም የመጣሁት እኔ። እሱ ያዋሸበትን መድኃኒዓለም ማርያም ታሳፍራለህ። በርክኬ ይቅርታ ጠይቃለሁ ብሏል። ታሳፍራለህ። ሙሉውን አሳየን፣ እኛ ይቅርታ እናስጠይቀዋለን። ሰሙ እሱ ማሳፈር እናስጠይቀዋለን። ሰናይ ዋሽቶ ነበር። ምዕራፍ 6 አላልኩም ብሎ ነበር። ይኸው ምዕራፍ 6 ሰናይ ዝም በል አንተ። ምን ምዕራፍ 6 ካልኩኝ ተንበርክኬ ይቅርታ ጠይቃለሁ ብሏል። ይኸው ኤርሚ እሺ፣ አንዴ ሰናይ ዝም በል። ኤርሚ ሙሉውን አስከፍትልን። ካላስከፍትከው አንተ ነህ ጥፋተኛ። ይሄው የተቆረጠውን አሳይቶናል። ሙሉን ደግሞ አስከፍተው። እሺ ኤርሚ ማውራት እችላለሁኝ? በመጀመሪያ ነገር ቋርጬ ወጣሁት ለአንተ ንቀት ስላለኝ አይደለም። አንዴ እያወራሁ ነው። አንዴ ሚዩት አድርጉልኝ። ይቅርታ። ለአንተ ንቀት ስላለኝ አይደለም። ሁለት ምክንያቶች አሉኝ። አንደኛ ነገር አውቄ የባላለው ነገር እንዳላስመስዬ ላዝገው በተራዬ ላዝገው እንዳልሆነ ይሄው መረጃዬን ለጥፌያለሁ። እያዛኩት ሳይሆን እሱን የተሳሳተው ምዕራፍ 6 አላልኩም ማለት ቪዲዮ ከፍቼ ይቅርታ ጠይቃለሁ ብሏል። ከፈለገ ጠይቅ፣ ካልፈለገ ጠይቅ። እኔ ሳይጠይቅ ይቅርታ አድርጌለታል። ከቁጥር ስንት እስከ ስንት እያወራሁ ስለሆነ ሰሙሻይ አንዴ ቪዲዮ ተመልሼ ልወጣ ነው። ከንጋትቁጠርብኝ አንድ ነገር አስተውሎ ኤርሚዬ፣ ይኸው ሚዩት አደርገዋለሁ እኔ። ዳጊ አንዴ ቪዲዮን ክፈተው። በየተራ እናወራሽ። አንዴ ይኸው ሚዩት አደርጋለሁ እኔ። ከዚህ በኋላ አልገባም። እሺ ኤርሚ፣ እኔ ጋር እያወራ ነው። ዳጊ ሙሉውን አይደል የፈለጋችሁ? ሙሉውን ፈቃደኛ ከሆነ ይከፍተዋል፣ ችግር የለውም። አሁን ላውራ እያለ ነው። አንዴ አውራ ሚዩት አድርጉለት እና አውራ ዳጊ። አውርቶ ጨረሰ እኮ ኤርሚ። አልጨረስኩም። አሊፍ አልጨረሰም። በነገራችን ላይ አንድ አውርቶ ጨርሰው፣ ሁለተኛ እኔ የምፈልገው የኔን ደቂቃ የሰጠሁት ካውንት ዳውኑ እንዲያሳየን ነው። ከመጀመሪያ ጀምሮ ምን እያልኩ እንደነበረ እንዲያሳየን ነው። ይክፈትና ያሳየን። ኤርሚ እንግዲህ ቦርድ ምናምን አትቀየመኝም አይደል? አሁን እያየህ ነው ራስህ ቤትህን ማኔጅ ማድረግ አቅቶህ ነው እንጂ እኔ ጥፋት አይደለም። ታወራለህ። ቪዲዮ ቆርጠ ስለመጣ ሙሉ ቪዲዮን ሰሙ ሚዩት አድርገውና እኔ እየጠየኩት ነው። ቪዲዮ ሙሉን አሳየን ነው እያሉ ያሉትና ከመጀመሪያው ጀምሮ 15 ደቂቃው ካለ ከቻልክ አሳየን ነው። ይሄኛው እንዳሳየን ነው ማለት ነው። እሺ ተመልሼ የመጣሁት አንደኛ አንተ ቅር እንዳለ ስላየው ነው፣ ግን ሁለት ማስረጃ አለኝ። የመጀመሪያው ነገር ያው እየተሰደብኩኝ መቆየት እዚህ የለብኝም። ተናገርኩ። መጀመሪያ አትሳደብ አልኩት፣ ቀጠለ። ስለዚህ አንደኛው ምክንያቴ እሱ ነው። ሁለተኛው ምክንያቴ ደግሞ አውቀ ልታዝገው ባላለው ነገር ምዕራፍ 2 ቁጥር 6 እሱ ብሎ እኔ ደግሞ ምዕራፍ 6 እንዳላስመስዬ ለማዛግ እንዳልሆነ ይሄው በቪዲዮ ይዤ መጥቻለሁ። መረጃዬን ላንተ ካለ ሪስፔክት ነው እንጂ ተመልሼ ከቁጥር ስንት እስከ ስንት ነው ያለው ዳጊ? አንዴ ታረጋ። ከቁጥር ስንት እስከ ስንት ነው ያለው? እኔ ሲጨርስ አንተ ሲጨርስ አንዴ ጥያቄ አለ ለዳጊ እኮ ማለት ትችላለህ። ሰጠው እድል ኤርሚ፣ አራት ጊዜ እድል ሰጠው እኮ። እናንተም እኮ ትናገራላችሁ። ኤርሚያስ በጣም ይቅርታና ኤርሚያስ መናገር አለ። 2 ደቂቃ ብላ እኮ 10 አወራ። ይቅርታ አለ። በጣም ይቅርታ
እኔ አሁንም ኤርሚያስ በደንብ ስማ። ደቂቃ አስቀምጥልንና ማጠቃለያ ሁሉ የሚናገር ሰሙ የሚናገር በደቂቃ ምንም ደቂቃ አይደለም። ማንም ደቂቃ አስቀምጥልን። 2 ደቂቃ ይበቃኛል። 2 ደቂቃ ብቻ አስቀምጥልን ኤርሚያስ። 2 ደቂቃ ኤርሚ እኔ ኤርሚያስ ሰለው ለመሰለክ ሰለው ሰናይ ስሜ እንዳጠረከ ዝም በልና እነሱ ይስማሙና ኤርሚያስ ይምራው ቤቱ ደግመህ እንዳጠረኝ ሰናይ እንዳጠረኝ ዝም በልልህም እኔ በእውነት ዝም በላት ሰናይ ስሜ እንዳጠራ ኤርሚያስ ሁላችንም ነበር ስውሩ ሰው እናውቀዋለን። ዝም በሉ። ከዛ ኤርሚያስ ቤቱ ምራው በደንብ ታውቀኛለህ። እግዚአብሔር ይመስገን። እሺ አንዴ ለኔ ማጠቃለያ 2 ደቂቃ ስተኝና አንድ ነገር ልናገር። አንዴ ስውሩዬ አንዴ በጣም ከይቅርታ ጋር አስቸገረ። ኤርሚያስ ቤቱ ምራው። ኤርሚያስ ሊጠይቀው ከፈለገ ይጠይቀውና እኛ በደቂቃ እንናገራለን። ታገሱ፣ ታይዟችሁ። ምክንያቱም ባህሪያቸው ነው። የሆነ ነገር አሳበው እያመለጡ ነው። ኤርሚያስ ጠይቀው። ስውሩዬ ቆይ እሺ ይጠይቀዋል፣ ችግር የለውም። አንድ ነገር ለኤርሚያስ ልስተውና እኔ ምን ታደርጋለሁ? ኤርሚ ማጠቃለያ አልፈልግም ቪዲዮ ላሳይ ብሎ ነው ዳጌ ጀምረው ማጠቃለያ አልፈልግም ብሏል። ሲቀጥል ሰሙ ምዕራፍ ነግሮ ከቁጥር እስከ እንትን ብሏል። እሱን ይክፈትና ያሳየን እዚሁ ቪዲዮ ላይ ከቁጥር 6 እስከ 9 ያላትን ምን አደረገው መሰለ? ምዕራፍ 6 ከቁጥር እስከ 9 የሚለውን መሀል ላይ ያስገባባት። ኤርሚያስ አልገባኝ። ሰናይ ለኔ ተሰጥቶኛል እኮ ምን ሆነ? አልሰማህም። እኔ ላውራ ኤርሚ ምንም ሰጥተኛል። ልጨርስ። ኤርሚያስ ነው በቃ ምዕራፍ 6 ከቁጥር 2 እስከ 9 ያለ ተናገረ። ተሳሳተ። እንደው ይቅርታ ብሎ አውጣው ቪዲዮን ይክፈተው። አንተ እረፍ በቃ ራሱ ኤርሚያስ ይጠይቀው። እኔ ላውራ ኤርሚ ይኸው ሚውት ላድርግ። ሰሙ ምዕራፍ 6 ከቁጥር 2 እስከ 9 ያለበትን አሁን ዳጊ ከፍቶ ያሳይ። ያው ነው ቪዲዮ ላይ ሙሉ ነገር እኔ ላውራ ካለ እኔ ራሴ ይቅርታ ጠይቃለሁ። ችግር የለውም ኤርሚ። ሙሉ አይከፈት። ኤርሚ አንዴ ቆይ ስማኝ እሺ፣ ታወራለህ አንዴ ቺን ስማኝ። አሁን ዳጊ ክፈተው እዚሁ ቪዲዮ ላይ ሰሙ ምዕራፍ 6 ከቁጥር 2 እስከ 9 ካለ እኔም ሰሙ ይቅርታ ጠይቃለሁ። በቃ እሺ በቃ ሰኔ የሚታርገውና እሺ ጠይቀዋለሁ። እኔ ጠይቀዋለሁ፣ ችግር የለውም። እሺ አሁን በማላት ትግቡና ላናግረው። እሱን እምቢ ካለ ደግሞ ሙሉ ቪዲዮ ከኔ ያለ አልኳችሁ አይደል? ሙሉ ቪዲዮ እንዳለ የተነጋገሩበት እኔ ጋር ስላለ ለአንተ ምልክልሃለሁ፣ ለሰሙ ምልክልሃለሁ፣ ለመዝሙረ ምልክልሃለሁ። ቅድም ላክልኝ ስላለ ማለት ነው። ስለዚህ አሁን አጭሩ ነገር አሁን እዚሁ ጋር ግን እኔ ሳላወጣው ዞ ቪዲዮን ዳጊ እኔ እግዚአብሔር በጣም ሪስፔክት አለኝ፣ አክብሬ ነው እያወራሁ ያለሁት። በባለፈው ዕለትም እንደዚህ በመጥቆራ ነው ምናምን በእንትን በሌላ ገድል ላይ ተገናኝተን ተናግረህ ምናምን ከዛ በኋላ እኔ ሌላ ሰው ሊያወራ ሲል ወጠጥለኝ ኦኬ አልኩኝ፣ ችግር የለውም። አሁን ለሁለተኛ ጊዜ ደግሞ ቁጭ በል እያልኩ ልክ ነህ ዛሬ ያደረግከው ነገር አልፈረድኩብህም። ምክንያቱም መውጣት ነው እንጂ ያናደደኝ መሰዳደብ ምናምን ከመጀመሪያውም ተነጋግረናል። አሁን ግን የምጠይቅ ጥያቄ ምንድነው? ይሄ አሁን ያለውን ምዕራፉን የመጀመሪያው ቪዲዮ ስላለ መረጃም ስለምትይዝ አሳየን አንድ ጊዜ ከቻልክ ማለት ነው። እሺ ኤርሚ ቴንክ ዩ። ላሳያችሁ እንግዲህ ደግሞ ማሳያችሁ ምንድነው ምዕራፍ 2 ቁጥር 6 ብሎ እንዳልጠየቀኝ ምዕራፍ 6 ብሎ ነው የተሳሳተው። በሱ ስህተት የተነሳ እሱን ለማረም በማረገው ውይይት ነው እንግዲህ የተበጠበጠው ቤቱ። እንግዲህ እንየው ቪዲዮ ይናገር። ያው ለጥፌዋለሁ ባይዘው እኔ ቤት ተለጥፏል። ያው እዚህ ጋር ላይ በነገራችን ላይ አሁንም ኤርሚ ልክ ላሳይ ስል ቪዲዮን ያወራል። ተመልከት። ስለዚህ ከ15 ደቂቃ ጀምሮ ወደ ታች የሚቆጥረውን ያሳያል። የተቆረጠ ቪዲዮ ነው አሁን እያሳየ ያለው። ካውንት ዳውን ሲያደርግ ሊያሳይ ነው። ቪዲዮ ሙሉ ሊያሳይ ነው። ተረጋጋ። አሳየና እንዴ ዳጊ። እሺ ቪዲዮን ሲያሳይ ኤርሚ ምን መሰለህ የምንጠብቀው ምዕራፍ 6 ከቁጥር 2 እስከ 9 ሰሙ ያለበት ነው። እሺ ተወሰነኝ ቆይ ሰነኝ ሚውት አድርጌያለሁ። ቆይ ቤቱ ጋር እንደተቆረጠም እንድታውቀው ነው ኤርሚያስ። እሺ እኔ ያዋለሁ ችግር የለም። እኔ እኮ ቪዲዮ አለ እኮ የሚያከራክር ነገር እኮ አይደለም። ሲጀምር ከኔ ላይ ቪዲዮ አለ አልኩ አይደለ? ዳጊ ከዋሸ እኮ እኔ ጋር ቪዲዮ አለ ሙሉ ሪከርድ የተደረገው ሙሉ ከኔ ላይ አለ። እሱን ቆርጬ ከፈለክ አወጣዋለሁ። ዳጊን ውሸት አምለዋለሁ ማለት ነው። የዛን ሰዓት አውጥቼ እኔ ራሴ። እሺ አሁን አሳየነ ዳጊ። እኔ አንድ ጥያቄ ጠይቄ ነው ዝም ያልኩት። መጽሐፍ ቅዱስ ላውጣ አያችሁ እንትን ደግሞ እኮ ጥቅሱን አቅም ቢሆን ምዕራፍ 6 ነው ያለው። እኔ ምዕራፍ 2 ከቁጥር 6 እስከ 9 እንጂ ያልኩት አንተም ስትዋሽ ስለነበረ ካወጣውና እኔ ምዕራፍ 6 ካልኩኝ ይሄው እዚህ ጋር ተንበርክኬ ይቅርታ ጠይቃለሁ ቪዲዮ አውርቼ። እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 ከቁጥር እስከ 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? የተቆረጠውን ፓርት አየኸው አይደለ? እንዴ ቁርጥ ብሎ ሌላ እንደቀጠለ
ምንም የተቆረጠ ነገር የለውም። ባክ አድርገው ኤርሚ እኔ ማውራት ስችል ንገረኝ። እሺ ዳጊ ማይከን አብራ በለኝ። እሳፒት የለ አሁን እኔ ምን ጠይቀን አሊፍ ይናገር ትንሽ መልሰው ትንሽ ይኸው ልናገር። እሺ እኔ ልናገር ትንሽ መልሰው ምዕራፍ 6 ከሚለበት ቦታ መልሰው ዳጊ መልስለት። ትንሽ ቪዲዮ ነው ዳላ መልሰው እንጂ ያልኩት እሺ አንዴ ቆይ አንዴ ዳጊ አንዴ አቁም አንዴ አይ ሰናይም ዳጊምም ሲሉ ነበር መሰለ ምዕራፍ 6 ከቁጥር 2 እስከ 9 ከቁጥር 2 እስከ 9 ያስተዋልክ ልቀቀውን ቪዲዮ ዳጊ አላልኩኝም እንደዛ ሰናይ ብለሃል አላልክም ምንድን ነው ያልከው ምዕራፍ 6 ከቁጥር 2 እስከ 9 ነው ሰሙ እኔ ከቁጥር 2 አላልኩም እኔ ሰሙ ሲናገር ከሰማ ሙሉ እንትንም አለኝ ከፈለክ እኔ ከኔ ጨርሳችሁ ነው ወደ ሄዳችሁት አልገባኝም። እዚህ ጋር መረጃው አለ። ለምን ሌላ ሰው ለሚገባው የኔ ወደ ሙሉ ሪከርዱ ላይ ካየው ሰሙ ይቅርታ ጠይቆታል። ዳጊ ተደጋጋሚ ምዕራፍ 6 ነው ያልከኝ እያለ ሲነግረው ተሳስቼ ነው ይቅርታ ብሎታል። ኢቭን ሁሉ እሱም ባለኝ ነው ለእኔና ለዳጊ ነው ድሉን የሰጠን። አንዴ ሚዩት አድርገው ሰናይ። ለአንተና ለዳጊ ነው የሰጣችሁ። ኤርሚያስ ለማን ነው የሰጠው? አንዴ ሳናይ ሚዩት አድርገውና ቤቱን ጋይድ አድርገው አራስ። እሺ ኤሊፍና ዳጊ አውሩ አንዴ። ህሊና ይውቀስ ሰናይ ችግር የለውም። እሺ በመቀጠል ሲከፍተው ከቁጥር እንትን እስከ እንትን የሚለውን አሰማን። ዳጊ ክፈተው። አይ ሁሉንም አሰማ። ከቁጥር እንትን የሚለውን ክፈተው። ምዕራፍ 6 ከቁጥር እንትን እስከ እንትን ማለት አለበት። ኤርሚያስ የቱ ጋር ቪዲዮ እንደተቆረጠ እዚህ ጋር አሳያለሁ። በል ክፈት። እዚሁ ሳትነካው እዚሁ ኤርሚ ክፈት። ምን ታስተውል መሰለ ከቁጥር እንትን እስከ 9 የሚለውን አስተውለው። እሺ የተቆረጠችውን ፓርት ልቀቀው። እኔ ምዕራፍ 6 ካልኩኝ ይሄው እዚህ ጋር ተንበርክኬ ይቅርታ ጠይቃለሁ። ቪዲዮ አውርቼ እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 ከቁጥር እስከ 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? ታኔ ማጀንዳታ ሰማ አይደለ? እስከ ቁጥር 9 የምትለዋ እስከ ቁጥር 9 የምትለዋ በፊት ያለችው ምዕራፍ 6 ብሏል አላለም? ምዕራፍ 6 ነው ምዕራፍ 2 ነው ያለው። ቆይ ሰናይ አንዴ ምዕራፍ 6 ካልኩ ደግሞ እኔ ብሏል። ምዕራፍ 6 ካልኩ ምዕራፍ 6 ቁጥር 2 አልሰማዋትም። እስከ 9 ነው ግን ሰምቻለሁ። እስከ 9 የምትለዋ በፊት ያለችው ቁጥር እኮ ከርሞ ይጠራል። ኤርሚ ካልኩ ነው ያለው። ከ7 እስከ 9 የሚበል ከ1 እስከ 9 የሚበል ቃል የገባው ምንድን ነው? እሱ ቃል የገባው ምን ካልኩ ምን እላለሁ ነው ያለው። እስኪ እንስማው፣ ሰሙን እንስማው አንድ ጊዜ ሰሙን አሌፍ ይቅርታ አንዴ እንስማው። ኤርሚያስ አንዴ አስቆመው። ደጋግሞ እንትን እያለው ስለሆነ አንተ እዚሁ ባለበት ሚስ ኢንተርፕሬት አንደርስቱድ መደረግ የለብህም። አሁን በጣም ስለዚህ ሙሉን ቪዲዮ እንስማው። ቃል ገባን ይቅርታ ጠይቃለሁ ያልከው ምዕራፍ 6 አባቱ አንዴ ሚውት ታደርጋለህ ዳጊ አንዴ ሰሙዬ ቪዲዮ ቢነገር አይሻልም? አሁን አንዴ እኔ ደቂቃ የሰጠውክ ካውንት ዳውን ሲያደርግ አይ የሰጠኝ ነገር የለም። እኔ ሚውት እያደረኩት ታዲያ እየጠበቅኩ ነው ማውራው። አንዴ ሚውት ታደርጋለህ ብቻ ነው እያወራህ ነበር። እስኪ ዳጊ አንዴ ሚውት አድርግለትና ሰሙን እንስማው። እሺ አሁን እኔ ኤርሚያስ ሌላ ቦታ አሁን ኢቭን ምዕራፍ 6 9 ነው የሚለው ምዕራፍ 6 9 ብሎ ነው የሚቀጥለው። በደንብ አስተውል። ምዕራፍ 6 9 መሀል ላይ ለምንድን ነው ቪዲዮን ቆርጦ የመጣው? ለምን ቅድም እኛ እያወራን አልገባም ነበር? ሁለተኛ ሌላኛው እሱን ተው። አሁን ምን ጠይቀህ አንተን አንድ ጥያቄ ነው። እኔ እንዲህ ካልኩ ይኸው እዚህ ቪዲዮ አብርቼ ተንበርክኬ ይቅርታ ጠይቃለሁ። አሁን እኔ የምጠይቅህ አንድ ጥያቄ ነው። ስለሚዋረር ስለሚያውቅ ነው። ሪከርድ አድርጎታል ሙሉውን ከደቂቃ 15 እስከ ደቂቃ 11 ያለውን አንተ እስክትገባ ያለውን ክፍል ካውንት ዳውን እያደረገ ማለትም ቁጥሩ 15 ደቂቃ 14 ደቂቃ ከ59 ሰከንድ 14 ደቂቃ ከ58 ሰከንድ እያለ ካውንት ዳውን ሲያደርግ ያለውን ሙሉ እስከ 14 ደቂቃ ናት። እሱን ዳጊ አሁን ይክፈት፣ ምንም እንዳያጭበረብር። ይሄ አይደለም ይሄ ከ3 ሰከንድ ቪዲዮ ሁለቴ ነው የቆረጠው፣ ሁለት ጊዜ። አሁን እሱን አሳየን። ክፈት። እኛው የምንፈልገው ይሄን አይደለም እንድትከፍት የምንፈልገው ሪከርድ ያደረገው ሌላ ነገር እንዳይከፍት። እሺ ሚዩት አድርገን ሌሎቹ ሚተርና ማንም ሰው ያወራም ችግር የለም። ዳጊ ማለት ነው ይሄኛውን ከእንትን ሙሉ ሌላው አለ መቼም 15 ደቂቃው ያወራ ነው ምናምን አለ። አንዴ እኔ ልናገር ኤርሚዬ፣ አንዴ ይቅርታ። ከዛ የምትለኝ ካለ እሰማሃለሁ፣ ያው ጠብቄ ስለሆነ
እኔ ለእኔ የሚረዳኝን መረጃ ይዤ መጥቻለሁ፣ የተዋሸብኝን። እሱ ደግሞ ተዋሸብኝ የሚለው ካለ ተመልከት፣ ሲያቋርጠኝ አሁንም 4 ደቂቃ ነው እድል ሰጥተነዋል። ማን ስርዓት እንዳለው እዚህ ቤት ማን እንደሌለው ምንድነው? ሌላ ነገር እያወራ ነው። እኔ እስካሁን እኮ አወራ ብቻው ሰጠሁት የኔንም ደቂቃ 4 ደቂቃውን ለእኔ የሚጠቅመኝ መረጃ ለምን ይዘልኝ አልመጣም እያለ ሰሙ። እኔን የሚረዳኝ ነገር ይዘልኝ ለምን አልመጣም እያለ ነው። ይቅርታ አላመጣም። እሺ እንደዚህ እናድርግ። ኤርሚ ሪከርድ ያደረገ ሰው ካለ ከታች አስገባ። ፕሊስ ሚውት አድርጉ። አሁን ኤርሚ አንተ ነጥፋት እሺ፣ ላስማማችሁ። ዳጊ ሁለታችሁ ነው ላስማማችሁ። አታስማማን። ሪከርድ ያደረገ ሰው ይግባ። ሪከርድ ያደረገ ሰው ይግባ። ምንም ችግር የለውም። ተው ችግር የለውም። ዳጊ ኮሜንቱን ክፈተው። ሌባ መሆኑን ሳላረጋግጥ ከዚህ ቤት አልወጣም። ኮሜንቱን ክፈተው። እሺ ሰሙ ሚውት አድርገው። ሰሙ ሚውት አድርገው። ኤርሚ ተራ ነው ስትለኝ እንግዲህ ሚውት አድርጉት ሁለታችሁ፣ ላስቸግራችሁ። ከታች አሌፍ አንዴ በእናትህ ኧረ ሰናይ ኤርሚ ይኸውልህ እንደዚህ አድርግ። ሰናይ ምን ካደረኩኝ ይቅርታ ጠይቃለሁ እንዳለ ዳጊ ያሰማል። ሰናይ ፍታኝ። ሚውት ላደርጋችሁ። ቆይ ኤርሚ እንዳዘጋ። ኤርሚ ቆይ ከታች ሪከርድ ያደረገ ሰው ካለ አንዳንድ ቁጥር ይጻፍ። አስገብቻለሁ ሪከርድ አድርጌያለሁ ብሏል። መሳይ ሰላም ነው። ሰናይ አደራ በምድር በእናትህ እኔ አላውቅም። ዛሬ ነው ያየው። ዝም በል አድርጉ። መሳይ ሪከርድ አድርጋለሁ። ሙሉ ስርዓት ያዙ። አለኝ አሌፍ አንዴ ሆልድ ኦን ወደ ትልቁ ላይ እናድርገው። መሳይ ችግር የለም። ወደ ትልቁ ላይ አሁን እነዚህ ቁጭ ብዬ ነው ሌላ ሰው ትልቅ ላይ የምታደርገው ከኋላ ገብቶ አታረገውም። እንደዛ ኤርሚ እንደዛ አታረግም። እኔ ተቀምጫለሁ። ዳጊ ችግር የለውም። ዳጊ እኔ ጋር አለ። መሳይ እኮ ፕሮቴስታንት ነው። ኦኬ ዳጊ እኔ ጋር አለ። እንደዛ ሆኖ ውሸቱን እዚህ ጋር እናዳግለው። ሰሙ አንድ ጊዜ ሆልዶ ሰናይ ችግር የለውም። ዳጊ እኔ ጋር አለ። የሁለታችሁም ሪከርድ የተደረገው 15 ደቂቃው እኔ ጋር አለ። አሁን ስልኬ ላይ ስላለ ወደ ላፕቶፕ እየላኩ ነው። ሲገባ አሳያችሁ። ችግር የለውም። አሌፍ በቃ ሚውት አድርገው ይግባልኝ። ከዛ በኋላ አለ እንዴ እኔ እንድገባ ያልኩት አሌፍ አትበሉት፣ ይናገርበት ተውት እንጂ እኔ ነኝ እኮ መሳይ እንድገባ ያልኩት። እኔ ምን አውቃለሁ ኤርሚ። ለማንኛውም ሙሉ ተራ መቼ ነው የሚደርሰው? ዝም ብዬ ማውራት አለበት። ችግር የለውም። ያንተን ካሜራ አጥፋው። ይቅርታ ገና 15 ደቂቃ እያለ እኮ ነው ሮጤ የወጣኸው አይደል? 15 ደቂቃ አለ። አሁን ርዕሱ ብቻ ይዘን የምናወራ እኔ የምቆይላችሁ አሁን ሪከርድ የተደረገው ይታይ ተብሏል። ሪከርድ የተደረገው ይታይና ከዛ በኋላ ማነው ጥፋተኛ ማነው ጥፋተኛ ያልሆነ ምናምን የሚለውን ነገር እዚሁ ጋር ተያይታችሁ ትሄዳላችሁ እንጂ አሁን እንድተኛ የነበረው ልጅ ነው ቁጭ እያወራሉት። አሁን መሳይ አንዴ ስንት ደቂቃ ይፈጅባል ለመውረድ? መሳይ ስታሳየን ካውንት ዳውኑን ጭምር እያሳየህን ነው። እሺ ካውንት ዳውኑን ታሳየናለህ። ያሳያል። የምታሳየን ካውንት ዳውኑን ብቻ ነው። ያ በጣም አሪፍ። እሺ ከላይ ደቂቃውን አሳየን። ማን ሰሙ ላይ ነበር ያለ የተቀመጠው? ደቂቃው ከኔ ላይ ነው የተቀመጠው። ይኸው ጨርሷል። በቃ እየገባር ያወርደውና እናያለን ሁላችንም። ግን ደቂቃዩ እሱ አፕሎድ እስከሚያደርግለት ኮንፊደንስ ካለው እሱ ማሳየት ስውር ሚውት እውነተኛ ቢሆን ማለት ነው። በቃ ችግር የለውም። ስውር ያው መሳይ ስለገባ መሳይ ቀረብ አድርገው ደቂቃውን እንትን እንዳይልብን ብለር እንዳይሆንብን ፈተው እባክህ። ሰናይ ተወኝን እያስተባበርኩኝ ነው። ካለ ይቅርታ ይጠይቃል ሰሙ። ይሄን የነገርኩህ ይጠይቃል ሰሙ ይቅርታ። አሁን እሺ ደቂቃ ይታያችኋል። ኤርሚ ደቂቃ ይታያል። 14 ደቂቃ ከ59 ስታርት አድርጎ ስሙ አንድ ሰው እንዳይገባ በማለት አንደኛ ሳሙኤል ምዕራፍ 6 እስከ 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? አንደኛ ሳሙኤል ልክፈተው። ይሰማል? እየሰማን ነው። እደግመዋለሁ። ተው ልቀቀው። ቪዲዮ ልቀቀው። እደግመዋለሁ። እንዳትለቀው ድገመው ከመጀመሪያው እደግመዋለሁ። በቃ የለ ቪዲዮ ልቀቀውና ምንም እንዳታቆም ዝም ብለህ መሳይ ዝም ብለህ ሰሙ እባክህን። እደግመዋለሁ። ሁሉም ሰሙ ቆይ አንዴ እኔ ላውራው አንዴ መሳይ አንዴ እኔን ስማኝ። መሳይ ይሰማል ወንድም? ሚዩት ነው። እየሰማሁ አንዴ አሁን ልቀቀውና ተወው። እሺ ወንድም ቴንክ ዩ። እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 እስከ 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? አንደኛ ሳሙኤል ልክፈተው። እሺ አምስታ ነበር ነበር ያሁኑ ነው ምዕራፍ 6 ምዕራፍ 2 ነው። አንደኛ ሳሙኤል ምዕራፍ 2 ከቁጥር 6። በጣም ጥሩ።
ኤርሚ ሰምተህ ከሆነ 2 ጊዜ ነው ምዕራፍ 6 ያለው። አባቱ አታቆመው አታቆመው እንጂ 2 ጊዜ ነው ያለው። ልቀቀው። እየሰማሁ አይደል? እሺ እኔ እየሰማሁ ነው። እሺ እኔ እየሰማሁ ተገለባበት እኮ ነርቭ ስጠይቅም ነርቭ ትሆናለህ እንዴ? እሺ ምዕራፍ አሁን ኤርሚያስ ቤትን የምትመራበት ጊዜ ነው። አይ ነርቨስ አትሁን ያልኩህ። ነርቨስ አትሁን ማለት መልስ አይደለም። የጠየቀኝ ምንድን ነው? አንደኛ ሳሙኤል ምዕራፍ 6 እንደፈለግከው ወይስ ምዕራፍ 2 ከቁጥር 6 እስከ 9 ፕሊዝ እኮ እንደዛ መሆን አለበት። በስነ ስርዓት ጠይቆኛል። አሁን እኔ ወደ ምዕራፍ 6 ሄድኩኝ። ምዕራፍ 2 ቅድም ያለውን ቢሆን ኑሮ በነገራችን ላይ ቤንቄ ማለት እንደዚህ ሽንታ አትገለባ። ለምን ትገለባ? አትሳደብ። ጥያቄው እኮ የፈለግህ ነው። አንደኛ ሳሙኤል ምዕራፍ 6 ነው የፈለግከው። እኔ እኮ ላንተው ነው ሁለቱን መመለስ ስለምችል የትኛውን ይፈልገዋል? 15 ደቂቃ አይደለም አጥና አይሆን ለሰዓት ነው ስመልስልህ ነበር። 15 ደቂቃ ላይ ልክልኝ አይደለም። ቀጥል ደንብ ነው የሚደረግልኝ። ጨምርልኝ ደቂቃ አላልኩትም መሀል ላይ ኤርሚ ከዚህ በኋላ ያለው ጭቅጭቁ ነው የሰማችሁት ነው። ሌላ 15 ደቂቃ ይለቅ። ልቀቀው። አንደኛ ሳሙኤል ምዕራፍ 2 አላለም ስትል አልነበረ? ይኸው ቀጥል። ልቀቀው ብራዘር፣ ሁለት ጊዜ እኮ ነው ምዕራፍ 6 ያልከው። ልቀቀው። አባቱ ብሏል። ይቅርታም ጠይቋል። ከዛ በኋላ እኮ ነው የታረምከው። ድገመው ወይ ደግሞ ድገመው። ከዛ በኋላ ነው የታረምከው። ኤርሚያስ ቪዲዮውን ይልቀቁ። ኤርሚ ሰምተሃል አይደለ? ድጋሚ ማሰማት እችላለሁ። አንዱን ደቂቃ ደግሜ ማሰማት እችላለሁ። በአንድ ደቂቃ ውስጥ 2 ጊዜ ነው ያለው። መሳይ ልቀቀው በለው። ቪዲዮ መሳይ ችግር የለውም። ቆይ 3 ያውሩ። እሺ ዳጊ ሰሙና ኤርሚ ብቻ ያውሩ። አንተ ቪዲዮ ለማሳየት ነው የገባከው። ሚውት አድርጉልኝና አሊፋውን ሰምተሃል አይደለ? ስለ ሊና ፍረድ ራስ ማን ተጣጣ ቪዲዮ አስወጣዋለሽ። ኤርሚያስ በጣም ይቅርታና ቪዲዮ ይፈተው። እንደዚህ በቃ ተወው። በቃ ሰምተናል። አሊፍ ተናገር አለቀ። እዚህ በኋላ ካወራ በቃ እኔ ዘረግፈዋለሁ። እሺ አንዴ ተገበል ካላስቸገርኩ መሳይ ከዛን መሳይ አንዴ ድገምለት። ማንም ሰው ጣልቃ እንዳይገባ ራስ ፍረድ። ምክንያቱም እንደዚህ መከራከርም ስለማልፈልግ ማለት ነው። መሳይ ይቅርታ በጣም አንዴ ድገምልን። ከመጀመሪያው አድርገውና አንዴ እሺ ጀምረዋል። ኤርሚ በደንብ እንድሰማ ፈልጋለሁ። 2 ጊዜ ነው ያለው። በደንብ አሊፍ ስማ በደንብ እሺ እሺ ከይቅርታ ጋር ትንሽ ወደኋላ አድርገው። ደቂቃዋ ብለር ሆነች፣ ሰከንዷ ብለር ሆነች። ትንሽ ወደኋላ በቃ አሁን መልሰውና ክፈተው። ይታያል። ትንሽ ወደኋላ እሺ፣ ይታያል። አሁን ልቀቀው። እሺ አሁንስ ልቀቀው። በቃ ልቀቀው። ይታያል። 14:59 ልቀቀው። እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 ከቁጥር 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? አንደኛ ሳሙኤል ልክፈተው። እሺ አምስት አነበው ነበር። ያሁኑ ነው ምዕራፍ 6 አንደኛ ሳሙኤል ምዕራፍ 2 ነው ያነበብኩት። አንደኛ ሳሙኤል አለፍ አይበቃም። ከዛ በላይ ላይ የሰማችሁ ጭቅጭቅ ነው። እሺ አለፍ ቢ ኦነስት ልቀቀዋ። ቪዲዮውን ልቀቀውና ቪዲዮ ይልይታ 14 ሰከንድ ላይ አይደለ? 14 ደቂቃ ከ38 ሰከንድ ላይ አይደለ? ልቀቀው ቪዲዮውን። ለምን አትለቀው? ከዛ በኋላ ያለው ጭቅጭቅ እኮ ነው ኤርሚ። ምንም 2 ጊዜ እኮ ነው ልቀቀው። ምን እዚህ 600 ሰው አለ እኮ። ኧረ ይታዘባቸው። ኧረ እባክህ ለምን አትለቀውም? ለምንድን ነው አጥፋ የምትለው? ሰሙ በቃ ዝም በል በቃ። እሺ አይደለም ኤርሚያስ፣ ለምንድን ነው ማትለቀው ቪዲዮ? በቃ አንተ እኔ ይቅርታ ጠይቀኝ አላልኩም። በቃ ጆሮ ይሰማል እኮ እንዴ እኮ ቪዲዮውን ልቀቁት እያልን ነው እኮ ነው። በቃ ሰማን እኮ ያለውን 4 ሰከንድ አይ እንዲህ ሲለኝ ተሳስቼ ነበረ፣ ይሄን እንዲህ ነው ያልኩት ነበር አይደለ? እሱንም አስተካክላል ከዛ በኋላ እሱ እና ታዲያ አንተ አሁን አኪዩዝ ያረከኝ በምንድን ነው? እሱ አኪዩዝ ያረገኝ ነው ምዕራፍ 2 ነው ያልኩት። ምን እያለ ነበረ እሱ? 2 ጊዜ ምዕራፍ 6 ብለህ ከዛ በኋላ ነው እኮ ይቅርታ ምዕራፍ 2 እያልኩ ነው ብዬ ቀጥታ ውይይታ ዲስከሽናችን እንቀጥላለን አይደል? ከዛ በኋላ አስተካክላል እና ምንድነው አሁን እያልክ እያወራህ ያለው? ማን ምዕራፍ 2 ይቅርታ ስለሱ አንደኛ ሳሙኤል ምዕራፍ 2 ከቁጥር 6 እስከ 9 ነው እያልኩ ስል ስንተኛ ደቂቃ ነው? ደቂቃውን ልቀቀውና አሁን እንስማው። አይደለም ሰማን እኮ በቃ ሰሙ በቃ ይቅርታ እስከ 4ቱን ደቂቃ ኤርሚያስ ይሄን 4ቱን ደቂቃ እንትን በለው ልቀቀውና በእኔ ይሁንብህ ዛሬ ልቀቀው ክፈተው በለው። እሺ ከዛም በኋላ እንዴት እየተጋገመ እግዚአብሔር ምስክሬ ነው። ሰሙ ከዚህ በኋላ ማለት ነው እናቴ ትሙት ነው የሚለው በጣም እያናደርከኝ ነው። ጆሮዬ እየሰማ ሰው ሁሉ እየሰማ ማለት ነው
ድርቅና ነው ያስከው። እኔ ልንገርህ እውነታው። ይቅርታ የምን ድርቅና? ቆይ አይደለም በሰዓቱ አስተካክዬ ይቅርታ። አንደኛ ሳሙኤል ምዕራፍ 2 ከቁጥር እንደዛ እያልኩት ነበር አይደል? አላስተካከልክም ያለ ሰው የለም። አስተካክለሃል። አዎ እውነት ነው አስተካክለሃል። ግን ሁለት ጊዜ ግን ማለት ነው አንደኛ ሳሙኤል ምዕራፍ 6 ብለሃል። እሱን እኮ ይቅርታ ብዬ አንደኛ ሳሙኤል ምዕራፍ 2 እልሃለሁ ብዬ ምዕራፍ 2ን አሳየኝ ስለው ነበር አይደል? እንደዛ ነበር ስናወራ የነበረው። እንደዛ ነው የምታስበው? ቆይ አንዴ ታዲያ ቀላል እኮ ነው ታዲያ። ቆይ አንዴ ዳጊ አንዴ ክፈተው የመጀመሪያው ዳጊን ሳይሆን እንትንን ክፈተው በለው። በቃ ሰናይ ሚውት አርግልኝ። ሰናይ ለምን አራቱን እንትን ሚውት አርግልኝ። ምን ልክፈት? ያውኑ ቪዲዮ ክፈትልኝ ከመጀመሪያው። እሺ ኤርሚያስ ይቅርታ። ቆይ አኪዩዜሽን ላይ ነው ያለው። ሚውት አርግልኝ። ኖርማሊ ለምን ይሄ እስከ አራቱን ደቂቃ ታሰማው? ሚውት አርግልኝ። በቃ ለምን አንድ ጥያቄ ጠይቄ ነው ዝም ያልኩት። ስማ ሚውት አርግና ስማ። መጽሐፍ ቅዱስ ላውጣ። አያችሁ እንትን ደግሞ እኮ ጥቅሱን አቅም ቢሆን ምዕራፍ 6 ነው ያለው። እኔ ምዕራፍ 2 ከቁጥር 6 እስከ 9 እንጂ ያልኩት አንተም ስትዋሽ ስለነበረ ታወጣውና እኔ ምዕራፍ 6 ካልኩኝ ይሄው እዚህ ጋር ተንበርክኬ ይቅርታ ጠይቃለሁ። ዝጋው። በቃ ዝጋው ዳጊ። አሁን ምን ነው የምትለኛው እኮ? ምንድነው አሁን ጥያቄ? እዚህ ላይ ምንድነው ጥያቄ? ይኸውልህ ሰሙ፣ አሁን ምን አለ መሰለህ፣ ከፈለክ ቪዲዮን እልክልሃለሁ። እኔ አንተ በማስወጣት ቪዲዮን ትልክልኛለህ አይደለም? አይ ቆይ ይቅርታ ኤርሚያስ፣ ምንድን ነበር እያልኩት የነበረው ቅድም በከፈተው ውስጥ ምዕራፍ 6 አላልኩም እኔ ምዕራፍ 2። ይቅርታ ምዕራፍ 6 ምዕራፍ 2 እየሰማህ ነው አይደለ? ምዕራፍ 2 ከቁጥር 6 እስከ 9 ነው ያልኩት ብዬ ይቅርታ ብዬ እዛው አስተካክየው ነበር አለ ቀጠልኩት። እሱ ግን ምን ሲለን ነበረ እኮ? ቀጣዩን ክፍል አሳየን እኮ። ቀጣዩን ክፍል አሰማና። ጭቅጭቅ ነው። ምንም ጭቅጭቅ አይደለም። ክፈተው፣ ይከፈት። ጭቅጭቅ ከሆነ እኔ ልቀጣቅ። ክፈተው ምን እያለ እንደነበረ መድኃኒት አለ። ክፈት በለው። እስኪ እሺ፣ መረጃ ስለሆነ እኮ ምን መከራከር ነው? እስከ 9 እስከ 11 ደቂቃ ያለው ይክፈት። ደቂቃሽ እንቅልፍ የመጣኝ 4 ደቂቃ ሰሙ። ክፈተው። መረጃ አይደለም። ኤርሚ ትፈልገኛለህ? ልቆይ ወይስ ልሰናበት? ዳይ ቴንኪው በጣም ሰላም ደሩ። እንትን በለው እንትን ይበል ኖርማል ይቀመጥ። ለምን ነው የሚወጣው? እሺ 4 ደቂቃ ቁጭ በልና ትወጣለህ ዳጊ። እሺ ክፈትልን መሰል 4 ደቂቃ ታገሰኝ። 4 ደቂቃ ነው። እሺ ኤርሚ ልርገመው። 4 ደቂቃ ክፈተው። 4 ደቂቃ ማለት 11 ደቂቃ። እሺ 4 ደቂቃ ኤርሚዬ መሳይ የከፈተው ዘታወሰን አስገባው እስቲ ከታች። ኤርሚ ክፈተውና እየሰማ ነው ማለት ነው። ዘታወሰን ያልከኝ? እሺ ኦኬ ፕሌይ ላድርገው። ይሄ ኤዲት ያልተደረገ ነው እንደወረደ። በቃ 4 ደቂቃ ክፈትልን። ከ59 የሚላ ደቂቃ 14 ደቂቃ ከ59 የሚላ። እሺ ዳጊ አንደኛ ሳሙኤል ምዕራፍ 6 ከቁጥር 9 ያለውን የመጽሐፍ ቅዱስ ክፍል ትቀበላለህ? አንደኛ ሳሙኤል ልክፈተው። እሺ 5 ታነቦ ነበር። ያሁኑ ነው ምዕራፍ 6 አንደኛ ሳሙኤል ምዕራፍ 2 ነው ያነበብኩት። አንደኛ ሳሙኤል ምዕራፍ 2 ከቁጥር 6 እስከ 9 ተገረባበት እኮ አንዴ አትደንግ። ነርቭ ስጠይቅም ነርቭስ ትሆናለህ እንዴ? እሺ ምዕራፍ 2 አሁን ኤርሚያስ ቤትን የምትመራበት ጊዜ ነው። አይ ነርቨስ አትሁን ያልኩት። ነርቨስ አትሁን ማለት መልስ አይደለም። የጠየቀኝ ምንድን ነው? አንደኛ ሳሙኤል ምዕራፍ 6 ነው የፈለግከው ወይስ ምዕራፍ 2 ከቁጥር 6 እስከ 9? እኮ እንደዛ መሆን አለበት። በስነ ስርዓት ደቂቃ ስትጠይቅ አሁን እኔ ወደ ምዕራፍ 6 ሄድኩኝ። ምዕራፍ 2 ቅድም ያለውን ቢሆን ኖሮ በነገራችን ላይ ቤንጂ ማለት እንደዚህ ሽንታ አትገለባ። ለምን ትገለባ? ኤርሚ ከዚህ በላይ አላጫውተውም። ስድብ ስለሆነ አላጫውተውም። ቀጥል ብራዘር። ምንድነው የምትቀጥለው? 4 ደቂቃ አይደለ? ለምን አትቀጥልም? ኖ ኤርሚ አምሶ ከዚህ በኋላ ያለውን ራሱ ቪዲዮውን አንፈልገው ማጫወት ትችላለህ። መጽሐፍ ቅዱስ ከማንበብ በፊት ማለት ነው። መጀመሪያ አንደበት የተቀደሰ ሲሆን ነው መጣ ማውራት የሚችለው። ሰሙ ፕሊዝ ኢትስ ኦኬ። በቃ ከዚህ በላይ ነው አላጫውተውም። ኤርሚያስ 4 ደቂቃ እሺ ብለሃል። 4 ደቂቃ ስትባል እሺ ብለህ ነበረ። አንዴ ልቀቀው። አትዋሽ። ሾሮ በቃ ነው። ምንም ይዋሽ ነገር የለም። አሁን ለላሽ ነገር እኮ እና ተሳኛሉ ነው። ችግር የለም። ልቀቀው። መሳይ ብትከፍተውም ችግር የለውም እኮ። እሺ ብለኝ ነበር መጀመሪያ ላይ አይደል? ዳጊ ስላለኝ ነው የምከፍተው። ኖ እኔም እኮ እሺ ብለኝ እኮ ነው አይደል? እኔ ቁጭ ብዬ ሰማኝ ነበር። እንቅልፍ ነው ጥያቄው እኮ የፈለግሽው አንደኛ ሳሙኤል ምዕራፍ 6 ነው የፈለግከው። እኔ እኮ ላንተው ነው ሁለቱን መመለስ ስለምችል የትኛውን ይፈልገዋል?
አትና አይሆንም። በስርዓት ነው ስመልስልህ ነበር። 15 ደቂቃ ላይ ልክልኝ አይደረግም። ቀጥል። የጀምብ ነው የሚደረግልኝ። ጨምር ደቂቃ አላልኩትም። መሀል ላይ ኤርሚ የሚያወራበት ሰዓት ነበር። ቀጥል። ይቅርታ እኔ እስካሁን ጥያቄ ስጠይቅ ያሾፍክ ስለሆነ ጥያቄ ደቂቃውን ወደኋላ መልስልኝ። ኤርሚያስ አይደለም መጀመሪያ ወሰን 6 ነው የፈለግከው፣ ምዕራፍ 2 ነው የፈለግከው። በመጀመሪያ ኤርሚያስ ሰዓቴን መልስልኝ ወደኋላ። መለስ ብሎ ነገር የለም። እያወራ ነው እናንተ እያወራ ነው። ጀመር ለነዳጊ ኤርሚያስ አታግዝ። ኤርሚያስ ደቂቃዬን መልስልኝ። 15 ደቂቃ ላይ ያልክልኝ ደቂቃን ቀጥል። ተጫወት ዝም ብለህ እንትን በል። መጠይቀው በጣም ብዙ ጊዜ ታገለ ጥያቄ ጋር ይጅ ነርቨሱን እኮ ስጠይቅም ረጋ ብለህ ጥያቄን ጠይቅ። ሰው ረጋ ብለህ ጥያቄን ጠይቅ። ታለቀ ነገር አለው። ተረጋጋ እንጂ ሌላ ነርቨስ ውስጥ ነው። ጥያቄን እንዳትጠይቅ እየተደረግኩ ጠይቅ። ጥያቄ ረጋ ብለህ ጠይቅ። አክሊል ድል በድል ሚውት አድርግልንና አንደኛ ሳሙኤል ምዕራፍ 2 ከቁጥር 6 እስከ 9 እግዚአብሔር ያድናል፣ ይገድላል፣ ወደ ሲኦል ያወርዳል፣ ያወጣል። እግዚአብሔር ወደ ሲኦል ያወጣል ያወርዳል ብለህ ታምናለህ? ጥያቄ ይሄ ነበር መጀመሪያ። ስለዚህ ከዚህ በኋላ ወደ አንደኛ ሳሙኤል ምዕራፍ 6 አንሄድም ማለት ነው አይደለ? 2 ላይ ብቻ ነው ያለው። እሺ፣ ስለዚህ አንደኛ ሳሙኤል ምዕራፍ 2 ብቻ ነው። እባክህ እንዲህ የሚያደርግ ከሆነ አንድ ኖ ይቀጥል፣ ችግር የለውም። 2 ነው ካልክ እኔ በፈለግከው በሁለቱም እግዚአብሔር ይላል። ወዳጄ አንብቤ ነው የጠየቅኩት። ጥያቄውን መልስ። ኦኬ ላንብበው። የትኛው እንደሆነ ማወቅ አለብኝ። እግዚአብሔር ይገድላል፣ ያድናል፣ ወደ ሲኦል ያወርዳል። እዚህ ጋር እያልኩ ነው የተቀበልኩ። ያነበብኩት ላንብበው። ሳላነብማ አልመልስም። ምን እንደምትጠይቀኝ ማወቅ አለብኝ። አንደኛ ሳሙኤል ምዕራፍ 2 ቁጥር 6 ነው እንዴ? እሺ፣ እግዚአብሔር ይገድላል፣ ያድናልም፣ ወደ ሲኦል ያወርዳል፣ ያወጣል ይላል። ይሄን የፈለከው ጥያቄ ጠይቃለሁ። ጥያቄውን መልስ። ምንድን ነው ጥያቄ? የጠየቁን ጥያቄ መልስ። ደቂቃው ካልተመለሰልህ እንዳትጠይቅ። ጥያቄን አቁመው። 15 ደቂቃው እንደ አዲስ ካልተመለሰልህ እንዳትጠይቅ። አቁመው። አቁመው። እንደዚህ አይነት ቀልድ ብልግና ነው የሚሰጠው። ኤርሚያስ ግን በጣም ነው የምታሳፍረው። ኤርሚያስ ሚዎች አድርጉት። ሌሎች በጣም ታሳፍራለህ። እግዚአብሔር ታላቅ እኔ እጨምርልሃለሁ ካልኩ አንተ ጠይቅ ካልኩ መጠየቅ ነው። ሌላውን ለምን ትሰማለህ? ጠይቀውንም እኔ ደቂቃ ጨምርልሃለሁ። ጠይቅ። እየሰማሁ ነው። ኦልሬዲ ደቂቃውን ካየው ከስር 4 ደቂቃ ከ10 ሰከንድ ይላል። ቀጥል ወይስ ኤርሚዬ ኮመንቱን ኦፍ አድርገው። በቂ ነው። አመሰግናለሁ። እግዚአብሔር አክብርልኝ ሁላችሁንም። ቴንክ ዩ። ሰላም። ኦኬ ዳጊ ቻው። ቴንክ ዩ። ዳግም ከመውጣት በፊት ግን እኔ ትንሽ የተወሰነ ነገር ማለት ስለምፈልግ ማለት ነው። ምክንያቱም ወጣልኝ ዘተው እስከ ስር ሆኖ ይሰማል። ቀጥል። ውይይቱን እኮ እኛም ስንሰማ ነበር። ረጅም ሰዓት ስንሰማ ነበር። ሰናይተው እንጂ ስነ ስርዓት ተው እንዴ። ስነ ስርዓት ምንድነው? በቃ ተው እንጂ ያውራበት። አንተም ስትፈልግ አውራ እንጂ እሱን ብቻ እየተከታተልክ ዝም በላይ አይባልም እኮ። ትልልቅ ሰዎች ነን እኮ። ምንድነው ኤርሚ? ይኸውልህ ዝም ብለህ ሰናይ ነው ሚት ሲያነሳ። አይ በቃ አሁንማ ነገርኩት እኮ ይሰማኛል። ታላቅ ወንድሜ ነው ይሰማል። ኤኒዌይስ በቃ ጨረስን። ሳሙዬ እኔ ይቅርታ ጠይቀኝም አልልም። ታላቂ ነው። ይቅርታ ዘታውስ ቀጥል። የዘታውስ ሐሳብ ይስጥና እሺ ስትሽ ምን እንደነበረ ይኸው ያብራሩታል። እስከመጀመሪያም ስለነበር ችግር የለም። ያው መሰይ ማስረጃ ቅርቧ ሳይቷል እኔ የነበረው ማለት ልክ ዳግም የሚጠይቅበት ተራ ላይ ሲደርስ ሰሙ ጥያቄውን አነሳ። በትክክል ሰምቶታል ጥያቄው ማለት ነው ዳግም ማለት ነው። ነገር ግን ጥያቄውን መመለስ ላይ አልነበረም ፎከስ ያደርግ የነበረው ማለት ነው። ጥያቄውን አቮይድ የማድረግ እና ሰዓቱን የመግደል እንትን ነበር ሲያያዝ የነበረው። አንብቦ የጠየቀውን ጥያቄ እኔ አንብቤ ነው መመልስልህ ብሎ ሌላ ኤክስትራ ታይም ለመውሰድ የሄደበት ርቀት ነው ጭቅጭቁን ያስነሳው እንጂ
የሰሙ እንትኑን ምንድነው ምዕራፉን መሳሳት አልነበረም መጀመሪያ ላይ ማለት ነው። እኔ ምን አልኩት? ሶሪ ብሎ እኔ ምን አልኩት እኮ አንድ ጊዜ ኤርሚያስ አንድ ጊዜ ነው ምዕራፉን እኮ ሰሙ እኮ ተናግሯል እኮ ምዕራፍ 2 ነው ብሎ እንትን ሲለው ይቅርታው ምዕራፍ 2 ብሎ ነግሮታል እንትን ብሎለታል። ስለዚህ ጥያቄው ላይ መቀጠል ነው ያለበት እንጂ ጥያቄን አቮይድ እያደረገ ሰሙን ፕሮቮክ እያደረገ ኢሞሽናል ካደረገው እናንተን ካለው በኋላ ጥሎ ወጣ ማለት ነው። ገባህ አይደል? ጥሎ ነው የወጣው ራሱ ነው ጥሎ እንትኑን የወጣው እንጂ ጥያቄው ትክክል ስላልነበረ አይደለም። ጥያቄውም ስላልገባው አይደለም ዳግም ማለት ነው። ስለምናውቀው ይሄንን ነገር ስለምናውቀው ነው። ዘተውስ ይኸውልህ ምን አለ መሰለኝ የሆነ ስቴት መስጠት ፈልጌ ምናምን ነገር ሳይሆን እዛ ቦታ ላይ እኔ ተደጋጋሚ ሰዓት ለሰሙ ይሄ ምንድነው ቴንሽን ነው ወይም ደግሞ ተናደህ እንትን አትበል እያለው ነበረ። የሱን የሚናገረውን ቃል እኔ እየሰማው ነው። ሁለተኛ ነገር ደግሞ ደቂቃው እየሄደበት በነበረበት ሰዓት ላይ ዝም ብለህ ጠይቅ ነው ያልኩት ነው። በቃ ጥያቄውን ላይ መጠየቅ ነው። ማለፍ ከፈለገ ማለፍ ነው። እኔ ደግሞ ዳጊ የሚያደርገውን ነገር ስለማቅ ወይ ደግሞ እያደረገ ያለውን ነገር እያየው ስለሆነ በኋላ ላይ ጨምርልሃለሁ ብየዋለሁ። ምክንያቱም የሚወስድበትን ሰዓትና እሱም እያላገጠ ከሆነ እኔ ደቂቃ ጨምሬ እንደምሰጠው እርግጠኛ ነበርኩ። ስለዚህ ምን ማድረግ አለበት? ዝም ብለህ ጠይቅ እያልኩ ነበረ። ኦኬ። ከዛ በፊት ግን የተነጋገርነው አንድ ቃል አለ። ማንንም ሰው እንዳይሳደብ ብያለሁ። አንድ ሰው ተነስቶ ኦርቶዶክስ እንዳይሳደብ፣ አንድ ሰው ተነስቶ ጴንጤ እንዳይሳደብ። ማንኛውም ሰው ከታች ቁጭ ብሎ የሚቀመጠው ሊማማር ነው። በቃ ሊማማር ከሆነ እናንተ ያላችሁን እውቀት ለኛ ያሳዩና እኛ እንማር ነው ያለው። በዛ መካከል ግን ምን እየተፈጠረ ነበረ? ሳሙ ቀድሞ ምን አለ? ተሳደበ ማለት ነው። ነርቨስ ሆነ ማለት ስድብ አይደል? ኤርሚያስ እስኪ ንገረን። ይሄው ነርቨስ ነው አታዩ? ነርቨስ ሆነ እንዴ ማለት ይኸውልህ፣ ነርቨስ አትሁን ማለት ምን ማለት ነው? ነርቨስ አትሁን ማለት እንዴ በቃ ስሜታዊ አትሁን። ነርቨስ አትሁን ማለት ስድብ መሆኑን አታውቅም ኤርሚያስ? አይ እኔ አክል ታዲያ አንተ ከተናገርከው ስድብና አንተ እሱ ካለ ነገር ነው። መጀመሪያ ስድብ ተሳድቤ ነበረ። መጀመሪያ አልተሳደብኩም። አራቱን ደቂቃ ምንም እንዳልተሳደብኩ እንድታቅ ነበር። አራቱን ደቂቃ አልተሳደብኩም። ግን እሱ ደጋግሞ ነርቨስ ሆነ። ነርቨስ አትሁን እንጂ ነርቨስ። እኔ ጥያቄ እየጠየቅኩ ነው። ፕሊስ ፐርሰናል አታክተውና ፕሊስ ጥያቄ መልስ እየለመንኩት ነበር አይደል? ከዛ በኋላ ነው አይደል ዳጊ ጥሎ የወጣው። ከዛ በኋላ ምን አላችሁ? ሰሙ ተሳደበ ብለህ ፖለቲክስ ሰራ ስታፒት ነው ያልኩህ ስል ከዛ ነው ተሳድሯል። የታል 4 ደቂቃውን ሰማው አይደል? ምን አይነት ስድብ ሰማክ? ከሱ ስድብ ውጪ ከዛ በኋላ ተሳድሯል። ከዛም በኋላ ተው፣ ከሱ ስድብ ውጪ እኔ ምን አትስደብ ፐርሰናል አታኩን ተው ያልኩህ ስለው ነበር አይደል? ለምን አላስቆምኩም? ምንም አላለም እኮ ነርቨስ አትሁን ያለ በቃ ነርቨስ አለመሆኑ አይደለም። በጣም ይቅርታ፣ በሰዓቱ እኔ ነርቨስ ነበርኩ እንዴ? እኔ እሱን ራስን የምታውቀው አይ ኤርሚያስ ነው። አይ ልክ አይደለም ኤርሚያስ። ምክንያቱም ዳግም እኮ ልክ ሰሙ ጥያቄውን ሲያነሳ ነው ገና ጥያቄውን ሲያነሳ ምዕራፍ 6 ብሎ እንትን ሲል በጣም ነርቨስ ሆነሃል እንትን ብለሃል። እንትኑን እንኳን ምዕራፉን እንኳን በስትክክል እንትን እያልክ አይደለም። ካምዳውን አይነት የሆነ ፕሮቮክ የሚያደርግ አይነት ንግግር ነው ሲናገር የነበረው እንጂ ሰሙን በቅንነት አይደለም። ቆይ ሰሙን በቅንነት ለማስተካከል ወይ እንትን ለማለት አይደለም። ሶሪ ብሎ ሰሙ ዲስከሽኑ እንዲቀጥል ለማድረግ ሲጥር ማለት ነው እንትና ዳግም ቱ ዘ ሪቨርስ እሱን አታክ የማድረግ ነገር ነበረ ሲያደርግ የነበረው ማለት ነው። ይሄ ኦፌንድ ያደርጋል ማንንም ሰው ማለት እኔንም እንደዛ በተለይ ኦፌንድ የዳግም ጥፋት ነው። ምንም ጥያቄ የለውም። ለምንድን ነው የዳግም ጥፋት የሚሆነው? ምዕራፍ 6 እያሉ አይደለ እንዴ እኮ ሶሪ አለ ሰሙኮ ሶሪ አለ ያ ምዕራፍ 6 ሚዛናዊ እንሆን ሁላችን። አንተ እኮ ወዳም 10 ሰከንድ አልፈጀ። በጣም ይቅርታ ምዕራፍ 2 ብዬ እኮ ምዕራፉን ስነግረው እኮ ነው። ከዛም ፕሮቮክ 6 ልክፈት ምዕራፍ 2 ከቁጥር 6 እያልኩት እንደውም ሲጀመር ይሄን ቶፒኩን ምዕራፉን ራሱ እኔ ነኝ ያነሳሁት። ማንን ለጎንደሬው አንብብልኝ አልኩት። ሲጀመርም እኔ እንትኑን ያነሳሁት እኔ ነኝ። ሁለተኛ ነገር ደግሞ እኔና እሱ ጥያቄና መልስ እንትን ስንል በጣም እየተሳደበ ነበር። ፐርሰናል አታካቁም ስለው ነበር። ኦኬ አሁን ኦሬዲ ዞሮ ሁኔታችን ጨርሰናል። ሁላችንም ደህና ደሩልኝ። እንገናኛለን ነገ። ይቅርታ ኤርሚ ዊዝ ኤክስኪውዝ ያለ 15 ደቂቃ ጠየቀ።